ትፈልጊያለሽ ነገር ሃይሚ ያልተሰለሽ እሷ ለማለት የፈለገችው እኔ ገብቶኛል። ሜሪዬ እንዴት ነሽ? ደህና ነሽ? እኔ ማለት የፈለገችው ገብቶኛል። እኔ ንገራችሁ ለምንድን ነው ለምሳሌ እቺ ልጅ ማለት ነው ሩም ስትገባ ሚቲንግ ስትገባ ብሩክ ዝም ብላም ስትገባ ለሷ ዝም ብላ ስትገባ ሆነች ያሳየች የመሰለኝ ገባችሁ? ልክ እንደዛ ነፃ ቦታ ሆናም በቃ የሆነ መጥፎ ስራ እንደሰራች የሆነ ጥፋተኛ ነው። ለምንድን ነው ቤትዮ ልጅ እንደያለች ሃይሚ እኮ ናት ያለችው። እንደዛ ልጅቷ ናት ያለችው አይደለም። ሃይሚ ለምንድን ነው የምትለው? ለምንድን ነው ማይላ የምትገላብጥኝ? ማያወራ ሰው አስወጭና ትጂ ነው። እኔ አሁን ለምሳሌ የኔ ያገዛ ሰው ቅዱ ማለት ነው ድምፁን ከፍ አድርጎ የአንቺ ድምፅ መቼ ተሰማኝ? ለኔ የመላጣች እኔ እኮ አንቺ ስለናካች እኮ ከሷ ጋር ተነሳ። እኔ እኮ የሷ ድምፅ እኮ እግዚአብሔር ምንም እየሰማኝ አይደለም። የአንቺ ድምፅም የሷ ማለት ነው የኔ ብቻ ነው ለኔ የሚሰማኝ። አንድ ጌታ ሰላም ናችሁ? ሰላም ዶቼ እንዴት ነሽ? ዌልካም። ደህና ይመስገን። ደህና ናችሁ? ደህና ጨረቃ ፋሚሊዎች እንግዲህ በዚህ መልኩ ሃይሚዬን ጀግንነቷን እያደነቁ ነው። አንዴ ስቃሉ፣ አንዴ ደስ ብሏቸዋል ነገሩ። ዛሬ ቪዲዮ ሁላችንንም ነው ደስ ያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ያው ቲክቶክ መንደር ሄጄ ዳታ እምቢ አለኝ፣ ብዙ አላስቀዳም አለኝ። 1 ደቂቃ 2 ደቂቃ እንደዛ ሱም ይዞራል አይሰማም። ትቼ ወጣሁኝ። ትንሽ ይዤ መጣሁላችኋለሁ ውዶቼ። ጨረቃ ፋሚሊዎች እንግዲህ ደስ ብሏቸዋል። ሃይሚን እና ብሩኬን በአንድ ላይ የሚወዱት ማለት ነው። ሃይሚና ብሩኬን መለያየት የማይወዱት፣ ሲጨቃጨቁ፣ ሲያለቅሱ፣ ሲከፋቸው አብሮ የሚከፉት ማለት ነው ደጋፊዎች። ወዳጅ ማለት ደጋፊ ማለት እኮ በጣም ከባድ ነው። በተለይ ቲክቶክ መንደሮች በጣም ትልቅ መስዋዕት ነው የሚከፍሉት። ይኸው ቪዲዮ በሚለቀቀው ቁጥር መጥፎ ነገር ሲሆንም እንደዛው ቤታቸውን እየከፈቱ ይናደዳሉ። ከለስ ብዙ ነገር እንትን ይላሉ፣ ስሜታቸውን ይገልጻሉ። ጥሩ ነገር ሲሆንም እንደዚህ ይደሰታሉ። ያው ጥሩ ነገርነቱ የሃይሚ ጀግንነት ነው ያስደሰተኝ እኔ በበኩሌ ማለት ነው። እነሱም እንደዛው እኔም ላረግዝ እችላለሁ፣ እኔም እርግዤ ሊሆን ይችላል ያለችው ቅጥል ነው ያርገቻት። ልጅቷን ያቃጠለችው ነገር በጣም ያለማድነቅ አይቻልም። ጎበዝ ናት እውነት። ሁሌ እንደዚህ ብትሆን ደስ ይላል። ማልቀስትታ እንደዚህ ብትሆን ሁሌ ደስ ይላል ማለት ነው። ሃይሚዬ ይልመድብሽ፣ አታልቅሺ፣ አትናደጂ፣ እንደዚህ ሆኚ ሁሌ ማለት ነው። ሁሌ ፏበይ፣ ሁሌ ሳቂ። ሊያናድድሽ፣ አንቺን ሊበጠብጥሽ፣ አንቺና ባልሽን ብሩኬን ለማለያየት ተዘጋጅቶ ለሚመጣው ቦታ አትስጪ። ቅጥል አድርጊው። እንደዚህ እንፈቅድልሻለን። ለምን ጥፋተኛ አንቺ አይደለሽማ። መሀላችሁ ገብታ እያለቀሰች ስለሆነ ማለት ለምን ጥፋትሽ አይደለም። አንቺ ጥፋት የለብሽም። እሷ ናት በማለችሁ የገባችሁ የሌላ ሰውን ሆድ ይዛ መታ እንግዲህ ልጅ ይዛ መታ ነው ያንተ ነው ብላ ከመሀል ካልገባው ብላ ነው በጥብጥ ያደረገችው። ትላንት እንግዲህ ያው ከብሩኬ ጋር አይተሽ እኛ ሁላችንም ተናደን ተቃጥለን ነበር። እንግዲህ ብሩኬ ዛሬ ያለው እንግዲህ ቅድም ተናግሬ ነበር። ትንሽ ብዙ ደቂቃ ላወራው እንጂ እኔ ስለ ማጥሪያ አውጥታብኝ ነበር። ስለ ማጥሪያው ልናገራት፣ ልጠይቃት፣ እንዴት ልትከሰኝ ቻለች፣ እንዴት ሊሆን ይችላል በሚል እሱን ላናግራት ነው የጠራዋት። እንዴት እኔ ሩሜ በምተኛበት ቦታ እንዴት ልጠራት እችላለሁ አለ። ያው ጠርቷት ነው እንግዲህ እዛው ያናገራት እንጂ ሌላ ነገር የተፈጠረው ነገር የለም። ሃይሚ በድንገት መታ ነው እንግዲህ አንድ ላይ ያስኳቸው ተብሎ ያ ሁሉ ነገር ሲደረግ የነበረው የምነው ነገር ግራ ገብቶኛል። ሃይሚንም ለማሳመን አልችልም እያለ እንግዲህ ዛሬም እንደዛ ያለ ነው። ሃይሚ ጠርቻታለሁ እያለ እንግዲህ ሄዳ ቅጥል ስታርጋት የነበረው ብዙ ነገር ስናሳልፍ ነበር። ብዙ ጊዜ ነበረን። ዛሬ ደስ የሚል ጊዜ ነበረን። እኔም ላርግስ እችላለሁ፣ አርግዤም ሊሆን ይችላል ስትል እኔ ሳቁን የፈነዳሁት። እውነት በጣም ነው ደስ ያለችን ዛሬ ተመቸችኝ። እና ብቻ ብሩኬና ሃይሚ መቼም አይለያዩም ውዶቼ።
ይሄ ነገር በዛሬ ቪዲዮ እንደዛ ሁና ስታለቅስ የነበረው ሀይሚ ራሱ አለችበት ታውቃለች ወይ ፕራንክ እየሰሩ ነው የሚል ነገር ጥርጣሬ ውስጥ ላይ መጥቷል። ከምሬ ነው የምላችሁ ውስጤ ላይ ጥርጣሬ መጣ። በትላንቱ ብሩኬ ነው የሚያውቀው ከብሩኬ ከልጅቷ ጋር ተባብሮ ነው ሀይሚን እንደዚህ ያደረጋት ያለው ብዬ ተናድጄ ነበር። ግን በዛሬ ቪዲዮ ደግሞ ሀይሚም ታውቃለች። ለምን በድንገት ሄዳ በድንገት የሆነው ነገር ላይ እንደዚህ እና በዛሬው ቪዲዮ ደግሞ ሀይሚም ታውቃለች። ይሄ ነገር ተባብሮ ነው ፕራንክ እያደረጉ የሚል ነገርም ደግሞ ውስጥ የጥርጥር መጣላችኋለሁ ውዶቼ። ለማንኛውም መጨረሻውን ያሳምረው። ሀይሚና ብሩኬ እንደማይለያዩ በሀይሚ ጋም የብሩኬ ፍቅር በጣም እንዳለ ይሄ ነገር አይበለውና ብሩኬ በቀደም እንዳለው ልጁ የብሩኬ ነው የሚባል ራሱ ሀይሚ ችላ ከብሩኬ ምትርቅ የሚለያዩ አይመስለኝም። ያው እንግዲህ ሰው ይጋጫል፣ ተጋጭቶ ተበጥብጦ ከዛ በኋላ ደፍርሶ ከዛ በኋላ ይጠራል እንጂ ማለት ነው። አይበለውና ግን አይሆንም፣ መቼም አይሆንም። ይሄ ነገር ተባብሮ ነው እንግዲህ ፕራንክ እየሰሩ ያሉት ቪዲዮ እየሰሩ ያሉት። እንግዲህ ምንም ማድረግ አይቻልም፣ ስራ ነው። ግን በዚህ ልክ እኛንም ብጥብጥ አድርጎ እሷን በዛ ልክ ሐኪም ቤት ገብታ ታማ አልቅሳ እንደዛ ፊቷ ሁሉ ተቀይሮ ብሩኬ ልቤ ተሰበረ ብሎ እረ ይችሉበታል። ድራማ ከሆነ ድራማ መስራት ይችሉበታል ማለት ይቻላል። ከለስ እውነት ቡታጅራ ዩቱበሮች ምንም የምንለው ነገር የለም። አንዳንዴ ያልተቻሉ እንላለን፣ አንዳንዴ ተበላሽተዋል እንላለን። ሴት እየጎተቱ ሲመጡት እንናደዳለን። ግን ምንም ማድረግ አይቻልም። ግን በውሸት ለማለትም በእውነት ለማለትም ከባድ ነው። ብቻ ነገሩ በጣም ይከብዳል። ለመወሰንም ግራ የሚገባ ነገር ነው። እንደኔ ግን ዛሬ ቪዲዮን አይቼ ከለስ ሁሉም ተባብሮ ነው ልጅቷ የሌላ ሰውን እርጉዝ ነው ይዛ መታ ተባብሮ ነው እንግዲህ እሷም ያው ስራ ለመስራት ፌመስ ለመሆን ከነሱ ጋር ተቀላቅላ እንደዚህ ሰውን እየበጠበጠች ያለችው። እነሱም እንግዲህ አንዴ ቪዲዮ ሀይሚ ቤት አንዴ ብሩኬ ቤት እየተለቀቀ ስለሆነ በተለይ ዛሬ ሀይሚ እንደዚህ ደስተኛ ሆና እሷን ስታናድዳት የሆነ ድራማ ፕራንክ እንደሆነ ነገር እየገባ ይመጣ ማለት ነው። ትላንትም ትንሽ ተጠራጥሬ ያለው የተጠራጠርኩት ምክንያት ብሩኬና ልጅቷ አንድ ላይ ሲገኙ ድራማ ነው። ከለስ በፊት ብሩኬ የተሰበረ ተጎዳ ምን እያልን ምንለው አንድ ላይ ሲገኙ ይሄ ነገር ከለስ ልጅቷ አዩና ብሩኬ ተባብሮ ነው ሀይሚን ድራማ ፕራንክ እያደረጉላት ያሉት ብዬ ነበር ተጠራጠርኩት። ዛሬ ግን ሀይሚ ደግሞ እንደዚህ ሆና ሳይ ከለስ ተባብሮ ነው ስራ ነው ፕራንክ እያደረጉን ነው የሚል ነገርም ተሰምቶኛል። አናቅም ነገ ደግሞ የሚፈጠረው ነገ ደግሞ የሚሆነውን ነገር አናቅም። ብቻ ፕራንክ ነው መቼም አይሉም። መጨረሻውን ለማየት ያብቃን። ነው የምንለው። ሌላ ምንም አንልም። እንግዲህ ምን እንላለን? ነገ አዲስ ነገር ሲፈጠርም ዛሬ አዲስ ነገር ሲመጣም ቀን በቀን ነው እንግዲህ አንዴ ውሸት እየመሰለን አንዴ እውነት እየመሰለን አብረን የምንጨነቀው የምናብደው። ምንም ማድረግ አይቻልም። ትንሽ እንደውም እኛ ዩቱብ መንደሮች እንሻላለን። ለምን በቪዲዮ የሰራንባቸው ነው። ዶላር ትንሽም ቢሆን እያገኘን ነው፣ እየሰራንም ነው፣ ቻናላችንን እያሞቅን ነው። ብንጨነቅ ራሱ ግን የሚያሳዝኑት ቲክቶክ መንደር ደጋፊ ወዳጅ የተባሉት ማዳም ቀሞች ጊዜያቸውን የሰጡ ደጋፊ ነን እያሉ ቤታቸው የሚከፍቱት ሁሌ እንደተጨነቁ ሲያለቅሱ አብሮ እያለቀሱ፣ ሲስቁ አብሮ እየሳቁ፣ ሲጨነቁ አብሮ እየተጨነቁ እንደዚህ ከለስ አንዴ የሀይሚን ፎቶ እያደረጉ አንዴ ብሩኬን አንዴ ሁለቱን አንድ ላይ ትላንታውን ተናዶ ነው የብሩኬን ፎቶ ሲዘቀዝቁ የነበሩት። ዛሬ ግን ደስ ብላቸው ደግሞ እየሳቁ ነው። እነሱ በጣም ነው እውነት የሚያሳዝኑት ማለት ነው እንጂ እኛ ትንሽ ዩቱብ መንደሮች እንሻላለን ልላችሁ ፈልጌ ነው ውዶቼ። እንግዲህ መጨረሻውን ለማየት አብቃን። ምንም ማለት አይቻልም። ምን እንላለን እላችኋለሁ ውዶቼ። እስቲ ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር የነበራችሁ ሼር፣ ላይክ፣ ኮሜንት አድርጉ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።